ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 29 2018 ዓ.ም በዛሬው መረጃ ሰዓታችን በኦሮሚያ ክልል በጅማ ዞን አርጆ ወረዳ በሸኔ ታፍነው የነበሩ 4 አቃቢ ህጎችን በተመለከተ የነዳጅ ዋጋ ጭማሪ ይኖራል በሚለው ወሬ ምክንያት ጣራ የነካው የጥቁር ገበያና የዘረፋ ሰንሰለቱን በተመለከተ በእንጨት የተሰራ የውሸት ክላሽ በመያዝ አሽከርካሪዎችን ሲዘርፍ የነበረ ግለሰብን በተመለከተ በቢሾፍቱ ከተማ ባለቤቱንና የልጁን እናት በአሰቃቂ ሁኔታ ገድሎ ስለተሰወረው ግለሰብ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል ጅማ ዞን በተለምዶ ሸኔ በመባል የሚጠራው በታጠቀ ቡድን ታፍነው ከተወሰዱ 4 አቃቢ ህጎች መካከል 2ቱ ከቀናት አስቸጋሪ የጭካኔ ቆይታ በኋላ መለቀቃቸው ተሰማ። ይሁን እንጂ በአፈናው ወቅት በተፈጠረ የትጥቅ ግጭት የአንዱ አቃቢ ህግ ህይወት ሲያልፍ ሌላኛው ከባድ የመቁሰል አደጋ ደርሶበት በሕክምና ላይ እንደሚገኝ ተረጋግጧል። ባለፈው ሳምንት ህዳር 17 2018 በጅማ ዞን አርጆ ወረዳ የተፈጸመው ይህ አፈናን ተከትሎ ታግተው የነበሩ የህግ ባለሙያዎች ለ9 ቀናት በታጣቂዎች ቁጥጥር ስር ቆይተዋል። ህዳር 26 2018 በሰላም የተለቀቁት አቶ አለማየሁ መለሰና ወጣት ይርጋለም ምትኩ ስለ አፈናው ሂደትና ስለ ጓደኛቸው መገደልና ስለ ጫካው ቆይታቸው ሰፋ ያለ መረጃን ሰጥተዋል። ታፍነው የተለቀቁ አቃቢ ህጎች እንደገለጹት ቡድናቸው ከጅማ ወደ ነቀምቴ ለስራ በመጓዝ ላይ ሳለ በደሌን አልፈው አርጆ እንደደረሱ ነው በታጣቂዎቹ የተጠለፉት። አቶ አለማየሁ ለሸገር ጆርናል እንደገለጹት አፈናው በተፈጸመበት ወቅት በአካባቢው የመንግስት የጸጥታ ኃይሎችና በታጣቂዎች መካከል ከፍተኛ የተኩስ ልውውጥ እንደነበረ ገልጸዋል። እንደተያዝን የመንግስት ኃይሎች መረጃ አግኝተው ነበረ። እኛን ከታጣቂዎቹ እጅ ለማስለቀቅ ከፍተኛ የተኩስ ልውውጥና ጥረት አድርገዋል። በወቅቱ የነበረው ሁኔታ እጅግ አስፈሪ ነበር ሲሉ አቶ አለማየሁ አስታውሰዋል። በዚህ የተኩስ ልውውጥ ወቅት ነበረ አሳዛኙ ክስተት የተፈጠረው። አጋቾቹና ታጣቂዎቹ በሚሸሹበት ወቅት ከኋላ ቀርተው የነበሩት አቶ ነጋሳ ከበደ የተባሉ አቃቤ ህግ በጥይት ተመተው ህይወታቸው አልፏል። አብረዋቸው የነበሩ አቶ አዲሱ ለገሰ የተባሉ ሌላኛው የህግ ባለሙያ ደግሞ የመቁሰል አደጋ ደርሶባቸው በአሁኑ ወቅት በአዲስ አበባ የሕክምና ክትትል እየተደረገላቸው ይገኛል። የተሽከርካሪው አሽከርካሪ በነበረበት የጤና እክልና ከሰውነት ክብደት ጋር ተያይዞ ረጅም ርቀት በእግር መጓዝ ባለመቻሉ ታጣቂዎቹ በቦታው ትተውት እንደሄዱ ተገልጿል። ከከባድ ውጊያ በኋላ ወደ ጫካ የተወሰዱት አቶ አለማየሁና ወጣት ይርጋለም ለቀናት በጫካ ውስጥ ከታጣቂዎቹ ጋር ለመቆየት ተገደዋል። ምንም እንኳን ህብረተሰቡ ዘንድ ካለው የቡድኑ ስም አንጻር ፍርሃት አድሮባቸው የነበረ ቢሆኑም በቆይታቸው ወቅት የከፋ አካላዊ ጥቃት እንዳልደረሰባቸው መስክረዋል። በጫካው ውስጥ አብረናቸው ነበርን። እነሱ የሚበሉትን ምግብ እኛም እንበላ ነበር። አንዳንዴም ስጋ ሲያቀርቡልን ነበር። ልብሳቸውን ሰጥተውን ለብሰናል። ንብረታችንንና ላፕቶፓችን፣ ሞባይላችንን እንዲሁም ገንዘባችን ሳይቀር አልወሰደውብንም፣ መልሰውልናል ሲሉ አቶ አለማየሁ ተናግረዋል። ታጣቂዎቹ አቃቢ ህጎቹ የፖለቲካ ተልእኮ የሌላቸውና ህዝብን የሚያገለግሉ ባለሙያዎች መሆናቸውን ካረጋገጡ በኋላ ለመልቀቅ መወሰናቸውን የገለጹት አቶ አለማየሁ ምንም አይነት የገንዘብ ጥያቄ ወይንም ቤዛ እንዳልቀረበባቸውም አረጋግጠዋል። የኦሮሚያ ጠቅላይ አቃቢ ህግ እንደገለጸው 2ቱ አቃቢ ህጎች ከተለቀቁ በኋላ በሞተር ሳይክል በመታገዝ ወደ ነቀምቴ ከተማ አቅንተዋል። መንገደኞችና የአካባቢው ማህበረሰብ እርዳታ በማድረግ ወደ ቤተሰቦቻቸው እንዲቀላቀሉ አግዘዋቸዋል። የሶስት ልጆች አባት የሆኑት አቶ አለማየሁና ወጣት ይርጋለም አሁን ላይ ከቤተሰቦቻቸው ጋር ተቀላቅለዋል። በፖለቲካ ውስጥ እጃችን የለበትም፣ ስራችን የህዝብ ነው ብለው ስላመኑ ለቀቁን። አሁን ወደ ነቀምቴ ከተማ በመጓዝ ላይ ነን ሲሉ ተናግረዋል። በአሳዛኙ ሁኔታ ህይወታቸውን ያጡ የኦሮሚያ ጠቅላይ አቃቢ ህግ የረቂቅ ህግ ዳይሬክተር የነበሩት አቶ ነጋሳ ከበደ የ2 ልጆች አባት ነበሩ። የኦሮሚያ ጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር አቶ ጌታቸው እንደገለጹት የአቶ ነጋሳ ስርዓተ ቀብር በትውልድ ቦታቸው በሰሜን ሸዋ ዞን በደብረ ሊባኖስ ገዳም በክብር ተፈጽሟል ብለዋል። ይህ አጋጣሚ በኦሮሚያ ክልል በተደጋጋሚ የሚከሰተውን የጸጥታ ችግር አካል ነው። በክልሉ የሚንቀሳቀሱት የኦሮሞ ነጻነት ሰራዊት ወይንም በመንግስት ኦነግ ሸኔ ተብለው የሚጠራው ቡድን እንዲሁም በመንግስት ኃይሎች መካከል ያለው የትጥቅ ግጭት ለአመታት የዘለቀ ሲሆን ሰላማዊ ሰዎችን ማፈንና የመንግስት ባለስልጣናትን ኢላማ ማድረግ የተለመደ ሆኗል። የኢትዮጵያ መንግስትና ታጣቂ ቡድኑ በታንዛኒያ ዳሬ ሰላም ያደረጉት የሰላም ንግግር ያለ ስምምነት መጠናቀቁን ተከትሎ በክልሉ ያለው የጸጥታ ሁኔታ አሳሳቢ ሆኖ ቀጥሏል።
በኦሮሚያ ክልል በቢሾፍቱ ከተማ አስተዳደር ውስጥ በቅርቡ የተፈጸመው እጅግ ዘግናኝ የሆነው የነፍስ ግድያ ወንጀል የአካባቢው ነዋሪዎችና የጸጥታ አካላትን አሳዝኗል። ፖሊስ ይህንን ድርጊት ፈጽሟል ተብሎ የተጠረጠረውን ግለሰብ በቁጥጥር ስር ለማዋል እያደረገ ባለው ኦፕሬሽን ህብረተሰቡ ተገቢውን ትብብር እንዲያደርግ ጥሪ አቅርቧል። ወንጀሉ የተፈጸመው በቢሾፍቱ ከተማ ዲባዬ ክፍለ ከተማ ድሬ ወረዳ ልዩ ስሙ ቃጂማ ሰፈር ተብሎ በሚጠራ መንደር ውስጥ ነው። እንደ ፖሊስ ሪፖርት ከሆነ ወንጀሉ የተፈጸመው ህዳር 24 2018 ሲሆን ተጠርጣሪው ታሪኩ አበራ አብዲ የተባለ ግለሰብ የህግ ባለቤቱን እና የአንድ ሴት ልጅ እናት የሆነችውን ወይዘሮ ድርቤ ባይሳ ዴሬሳን በገዛ ቤታቸው ውስጥ እጅግ አሰቃቂ በሆነ ሁኔታ ህይወቷን እንዲያልፍ አድርጓል። የቢሾፍቱ ከተማ አስተዳደር አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ ክፍል ኃላፊ አቃቤ ህግ ሰኚ ነሞምሳ ለጋዜጠኞች እንደገለጹት ተጠርጣሪው ይህንን ኢሰብአዊ ድርጊት ከፈጸመ በኋላ የወንጀሉን ፈለግ ለማጥፋትና ከህግ ተጠያቂነት ለማምለጥ ሲል የሟችን አስከሬን ቤት ውስጥ ትቶ በሩን ከውጭ በመዝጋት ከአካባቢው ተሰውሯል። ይህ ድርጊት የወንጀሉን ክብደት ከመጨመርም ባሻገር ቤተሰብና የአካባቢው ማህበረሰብ ከፍተኛ ሀዘን ውስጥ የጣለ ክስተት ሆኗል። አቶ ታሪኩ አበራና ሟች ወይዘሮ ድርቤ ባይሳ በትዳር ዓለም ውስጥ ለአመታት የቆዩና በጋራ ያፈሯት አንዲት ሴት ልጅ እንደነበራቸው ተገልጿል። ሆኖም ይህ የትዳር ህይወት ባልተጠበቀና አሳዛኝ ፍጻሜ ተጠናቆ አንዲት እናት ህይወቷን ስታጣ አባት በወንጀል ተጠርጥሮ ህግን በመሸሽ ላይ ይገኛል። ህፃን ልጃቸውም ያለ ወላጅ ቀርታለች። የቢሾፍቱ ፖሊስና የፍትህ አካላት ተጠርጣሪውን ለህግ ለማቅረብ በተለያዩ አቅጣጫዎች ሰፊ የክትትልና የማደን ስራ እያከናወነ ይገኛል። ይሁን እንጂ ተጠርጣሪው ታሪኩ አበራ አብዲ ከአካባቢው በመራቅ በድብቅ ሊንቀሳቀስ ስለሚችል ለመያዝ በሚደረገው ጥረት የህብረተሰቡ የነቃ ተሳትፎ እንደሚያስፈልግ አቃቤ ህግ ሰኚ ነሞምሳ አጽንኦት ሰጥተዋል። ወንጀለኞች ከህግ እጅ ሊያመልጡ አይገባም። ይህንን መሰል አሰቃቂ ድርጊት ፈጽሞ የተሰወረ ግለሰብ ለህግ ማቅረብ የሟች ቤተሰቦችን ፍትህ የማግኘት መብትን ማረጋገጥ ብቻ ሳይሆን የህብረተሰቡን ሰላም ማስጠበቅ ጭምር ነው ሲሉ ኃላፊው ገልጸዋል። በመሆኑ ማንኛውም ግለሰብ ተጠርጣሪ ታሪኩ አበራ አብዲን በየትኛውም ቦታ ሲንቀሳቀስ፣ ሲሸሸግ ወይንም አጠራጣሪ ሁኔታ ውስጥ ሆኖ ቢመለከት በአቅራቢያው በሚገኝ ፖሊስ ጣቢያ ለሰላምና ጸጥታ መዋቅሮች ወይንም ለፍትህ ጽህፈት ቤቶች በመጠቆም የዜግነት ግዴታውን እንዲወጣ ጥሪ ቀርቧል። መረጃ ሰጪዎች ለሚሰጡት ጥቆማ ሚስጥራዊነቱ የተጠበቀ መሆኑን ፖሊስ አረጋግጧል። በተለይም በቢሾፍቱ ከተማና በዙሪያው ያሉ ነዋሪዎች እንዲሁም ተጠርጣሪው ሊሄድባቸው ይችላል ተብሎ የሚገመቱ የገጠር ቀበሌዎች ማህበረሰብ አባላት ለዚህ ጉዳይ ትኩረት በመስጠት ለፍትህ አካላት እገዛ እንዲያደርጉ ተጠይቋል። በምስራቅ ጎጃም ዞን አነደድ ወረዳ የጦር መሳሪያ የሚመስል እንጨትን በመጠቀም በከፍተኛ የጭነት ተሽከርካሪ አሽከርካሪዎች ላይ ዘረፋ ሲፈጽም የነበረ ግለሰብ በአማራ ክልላዊ መንግስት ጠቅላይ ፍርድ ቤት የደብረ ማርቆስ ምድብ ችሎት የጥፋተኝነት ውሳኔ ተላለፈበት። ፍርድ ቤቱ ተከሳሹን በ2 ዓመት ከ2 ወር ጽኑ እስራት እንዲቀጣ ወስኗል። ጉዳዩን ሲከታተል የቆየው የአነደድ ወረዳ ፖሊስ ጽህፈት ቤት እንደገለጸው ወንጀሉ የተፈጸመው በሚያዝያ 18 2016 ነው። ስፍራው በአነደድ ወረዳ ጉዳ ለማ ቀበሌ ልዩ ስሙ ማይት ተብሎ በሚጠራ አካባቢ ሲሆን ሰዓቱ ከቀኑ 10 ሰዓት ገደማ ነበረ። ይህ አካባቢ ከደብረ ማርቆስ ወደ ደጀን እንዲሁም ከደጀን ወደ ደብረ ማርቆስ የሚወስደው ዋና የትራንስፖርት መስመር የሚያልፍበት በመሆኑ ከፍተኛ የትራፊክ እንቅስቃሴ የሚበዛበት ነው። ተከሳሹ አቶ ትትና ዘላለም ወንጀሉን ለመፈጸም አስቀድሞ ዝግጅት አድርጎ ነበረ። ተከሳሹ ትክክለኛ የጦር መሳሪያ በእጁ ሳይኖረው እንጨት ጠርቦ እና ቅርጽ አውጥቶ የክላሽንኮቭ ጠመንጃ እንዲመስል አድርጓል። ይህንን የውሸት መሳሪያ በመጠቀም በዋናው መንገድ ላይ የሚጓዙ የጭነት አሽከርካሪዎችን በማስቆም ሲያስፈራራና ሲዘርፍ ቆይቷል። በተለይም በወቅቱ ማንነታቸው በስምና በታርጋ ያልተገለጸ የጭነት ተሽከርካሪ አሽከርካሪዎች መሳሪያው የውሸት መሆኑን ባለማወቃቸው ህይወታቸውን ለማትረፍ ሲሉ ገንዘብ እንዲሰጡ ይገደዱ ነበረ። ተከሳሹ መንገድ በመዝጋትና በኃይል በማስገደድ የአሽከርካሪዎችን ሰላም በመንሳት ህገወጥ ድርጊቱን ሲፈጽም እንደነበረ የምርመራ መዝገቡ ያሳያል። የአካባቢው የጸጥታ አካላትና የወረዳው ፖሊስ ባደረጉት የተቀናጀ ክትትል ተከሳሹ ወንጀሉን በመፈጸም ላይ እያለ እጅ ከፍንጅ በቁጥጥር ስር ሊውል ችሏል። ፖሊስ ግለሰቡን በቁጥጥር ስር ካዋለ በኋላ የተጠቀመበትን የውሸት መሳሪያና ሌሎችም የዝርፊያ መረጃዎችን በማሰባሰብ የምርመራ መዝገቡን አጠናክሮ ለፍትህ አካላት ልኳል። ጉዳዩን ሲመለከት የቆየው የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ደብረ ማርቆስ ምድብ ችሎት የቀረበውን የሰውና የሰነድ ማስረጃ መርምሯል።
ተከሳሹ በዋና ወንጀል አድራጊነት ተካፋይ በመሆን በሙሉ ፍቃዱና ሐሳቡ ወንጀሉን መፈጸሙን አምኖ ተገኝቷል። በዚህም መሰረት ቅዳሜ ህዳር 26 2018 በዋለው ችሎት ፍርድ ቤቱ ተከሳሹ አቶ ቱትና ዘላለም የፈጸመው ድርጊት ማህበረሰብን የሚያሸብርና በንግድ እንቅስቃሴ ላይ እንቅፋት የሚፈጥር ከባድ ወንጀል መሆኑን በመገንዘብ የ2 ዓመት ከ2 ወር ጽኑ እስራት አስተላልፎበታል። የምስራቅ ጎጃም ዞን ፖሊስ መምሪያ ይህንን ውሳኔ ተከትሎ ባስተላለፈው መልእክት ወንጀለኞች በማንኛውም መንገድ ህብረተሰቡን ለማታለል ቢሞክሩ ከህግ ተጠያቂነት ማምለጥ እንደማይችሉ አሳስበዋል። አሽከርካሪዎቹም ሆኑ የአካባቢው ነዋሪዎች መሰል አጠራጣሪ ድርጊቶችን ሲመለከቱ ለጸጥታ አካላት ጥቆማ በመስጠት ወንጀልን የመከላከል ግዴታቸውን እንዲወጡ ጥሪ ቀርቧል። በኢትዮጵያ ኢኮኖሚ የጀርባ አጥንት በሆነው የትራንስፖርት ዘርፍ ላይ ከፍተኛ ተጽዕኖ እያሳደረ የሚገኘው የነዳጅ አቅርቦት መስተጓጎል አሁን ደግሞ በታህሳስ ወር የዋጋ ጭማሪ ይኖራል በሚል ግምት ተባብሶ ቀጥሏል። በተለይም አገሪቱን ከደቡብ አካባቢ ወደ መካከለኛው አዲስ አበባ የሚያገናኝ ዋና የንግድ መስመሮች ላይ በግልጽ የሚታይ ሰው ሰራሽ የናፍጣ እጥረት መከሰቱ ተዘግቧል። ከሲዳማ ክልል ሀገረ ሰላም እስከ ኦሮሚያ ክልል ዝዋይ ባቱ ከተማ ድረስ ባለው ሰፊ የመንገድ መስመር ላይ የሚገኙ የነዳጅ ማደያዎች ምርቱ እያላቸው ነዳጅ የለም በሚል አገልግሎት መስጠት ማቆማቸው አሽከርካሪዎችን ለከፍተኛ እንግልትና ለተጋነነ የጥቁር ገበያ ዋጋ እንደዳረጋቸው ተገልጿል። በተለምዶ ከፍተኛ የንግድ እንቅስቃሴ በሚታይበትና በርካታ የጭነት ተሽከርካሪዎች በሚመላለሱበት የሲዳማና የኦሮሚያ ክልል አዋሳኝ መስመሮች አሁን ላይ የአሽከርካሪዎች የሰቆቃ ቦታ ሆኗል። በቦታው ላይ በተደረገ አሰሳ ማረጋገጥ እንደተቻለው ከሀገረ ሰላም ከተማ አንስቶ እስከ ሐዋሳ መግቢያ እንዲሁም ከሐዋሳ ተነስቶ እስከ ዝዋይ ባቱ በኩል አድርጎ ወደ አዲስ አበባ በሚወስደው መስመር ላይ የሚገኙ አብዛኞቹ የነዳጅ ማደያዎች አገልግሎት መስጠት አቁመዋል። አሽከርካሪዎች ማደያ ውስጥ ገብተው ናፍጣ ሲጠይቁ የሚሰጣቸው ምላሽ አንድና ተመሳሳይ ነው። እሱም ነዳጅ የለም የሚል ነው። ይሁን እንጂ ይህ ምላሽ ከእውነት የራቀ መሆኑ የሚያረጋግጡ ሁነቶች በአደባባይ እየታዩ ነው። ማደያዎቹ በይፋ ፓምፖቻቸውን ቢዘጉም በጓሮና በአካባቢው ባሉ ህጋዊ ሽፋን በሌላቸው ሱቆችና ግለሰቦች በኩል ግን የነዳጅ ንግዱ ተጣጥፎ ቀጥሏል። ይህ ሁኔታ ችግሩ ከአቅርቦት እጥረት የመነጨ ሳይሆን ሆን ተብሎ ለትርፍ ሲባል የተፈጠረ ሰው ሰራሽ ሴራ መሆኑን በግልጽ ያሳያል። በአሁኑ ወቅት በመደበኛ ገበያ በአዲስ አበባና አካባቢው የናፍጣ ዋጋ በአማካኝ 121 ብር ገደማ እየተሸጠ ይገኛል። ነገር ግን በእነዚህ የደቡብ መስመር ላይ በተፈጠረ ህገወጥ አሰራር ምክንያት ነዳጅ እንደ ቅንጦት ዕቃ በውድ ዋጋ እየተሸጠ ይገኛል። ማደያዎች አካባቢ የሚገኙና ከማደያ ባለቤቶች ጋራ ወይንም ሰራተኞች ጋራ የጥቅም ትስስር አላቸው ተብለው የሚጠረጠሩ ግለሰቦች ነዳጁን በጄሪካን እያከማቹ እንደሚሸጡ ተረጋግጧል። አንድ አሽከርካሪ ማደያ ውስጥ ነዳጅ አጥቶ ሲወጣ ወዲያውኑ በአካባቢው ባሉ ደላሎች አማካኝነት ነዳጅ በጄሪካን የሚሸጥበት ቦታ ይጠቆማል። የሚገርመው ነገር ማደያ ውስጥ የለም የተባለው ናፍጣ ማደያው አጥር ስር ወይንም አቅራቢያ በሚገኝ ሱቅ ውስጥ ግን ተከማችቶ ይገኛል። የዋጋው ሁኔታ ደግሞ እጅግ አስደንጋጭ ደረጃ ላይ ደርሷል። ህዳር 27 2018 በተደረገ የገበያ ቅኝት መሰረት በአንዳንድ የገጠር ከተሞችና መሸጋገሪያዎች 1 ሊትር ናፍጣ እስከ 165 ብር በዝዋይ ባቱና አካባቢው ደግሞ ከ180 እስከ 200 ብር ድረስ እየተሸጠ መሆኑ ተመላክቷል። ይህ ማለት አንድ አሽከርካሪ በመደበኛ ዋጋ ከሚገዛው በላይ በእያንዳንዱ ሊትር ላይ ወደ 80 ብር የሚጠጋ ተጨማሪ ክፍያ እንዲከፍል ይገደዳል ማለት ነው። ይህ አይነቱ የዋጋ ንረት በአሽከርካሪዎች ላይ ብቻ ሳይሆን ተሽከርካሪዎቹ በሚያጓጉዙት ምርትና በህዝብ ትራንስፖርት ታሪፍ ላይ ቀጥተኛ የሆነ የዋጋ ጭማሪ እንደሚያስከትል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ይህ አይነቱ መጠነ ሰፊ የኢኮኖሚ አሻጥር በዋና መንገዶች ላይ በጠራራ ፀሐይ ሲፈጸም የቁጥጥር አካላት ሚና ጥያቄ ምልክት ውስጥ ወድቋል። በተለይም የንግድና ቀጠናዊ ትስስር ሚኒስቴር መዋቅሮች እንዲሁም የአካባቢው የጸጥታ አካላት ይህንን ህገወጥ ዝውውር ለመክታት ምን እየሰሩ ነው የሚለው ጥያቄ በህብረተሰቡ ዘንድ በስፋት እየተነሳ ነው። ነዳጅን መደበቅና በጥቁር ገበያ መሸጥ በህግ የሚያስጠይቅ ወንጀል ቢሆንም በሲዳማና በኦሮሚያ ክልል በተጠቀሱት መስመሮች ላይ እየታየ
ያለው ልቅነት ግን ህጉን በተግባር እየተተረጎመ አለመሆኑን ያሳያል። ነጋዴዎች መንግስት የነዳጅ ዋጋ ጭማሪ ያደርጋል በሚል ግምት ብቻ ምርት ደብቀው ህዝብን ማስመረራቸው የመንግስት የቁጥጥር አቅም መዳከምን የሚያጋልጥ ነው የሚሉ አስተያየቶችም ይሰጣሉ። የነዳጅ ዋጋ ጭማሪ ይኖራል በሚለው ባልተረጋገጠ ወሬ ምክንያት የሚፈጠረው የገበያ መዛባት የኑሮ ውድነቱን በማባባስ ዝቅተኛ ገቢ ያለው የህብረተሰብ ክፍልን ክፉኛ እየጎዳው ይገኛል። ስለሆነም የሚመለከተው አካል ችግሩ ስር ሳይሰድና ወደ ሌሎች አካባቢዎች ሳይዛመት ፈጣን ምላሽ ሊሰጥበት ይገባል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።